ዛሬ አብረን የምንካፈለው የእግዚአብሔር ቃል ለመነሻ እንዲሆን አብረን የምናየው በዚህ በሉቃስ ወንጌል ምዕራፍ 12 ቁጥር 49ን መነሻ በማድረግ ይሆናል። የሉቃስ ወንጌል ምዕራፍ 12 ቁጥር 49 በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል። በምድር ላይ እሳት ልጥል መጣው፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? አሜን። ምናልባት ይህንን ቃል ደግሜ አነባዋለሁ። እንደዚሁ ከብሉይ ኪዳን አንድ ክፍል አነባለሁ። አንደኛ ነገሥት ምዕራፍ 18 ቁጥር 24 ላይ አንደኛ ነገሥት ምዕራፍ 18 ቁጥር 24 እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶ በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡም ሁሉ ይህ ነገር መልካም ነው ብለው መለሱ። የእግዚአብሔርም እሳት ቁጥር 38 ምዕራፍ 18 የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መስዋዕቱንም እንጨቱንም ድንጋዮቹንም አፈሩንም በላች፣ በጉድጓድም ውስጥ ያለውን ውሃ ላሰች። አሜን። በምድር ላይ እሳት ልጥል መጣው፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ? ዛሬ እማካፈላችሁ ወይንም ከናንተ ጋር አብሬ የምካፈለው የጌታ ፍላጎት በሚል ሐሳብ ይሆናል። የጌታ ናፍቆት፣ የጌታ ረሃብ፣ ጌታ በኔ ህይወት ውስጥ፣ በአንተ ህይወት ውስጥ፣ በአንቺ ህይወት ውስጥ፣ በቤተ ክርስቲያን ውስጥ፣ በምድር ላይ ጌታ ሊያየው የሚፈልገው ፍላጎት፣ ናፍቆት በሚል ሐሳብ እንነጋገራለን። ጌታ አሁን ሳነብ እንደሰማችሁት ሊያየው ሊመለከተው የሚፈልገው ነገር ምንድነው ብለን ስንጠይቅ በምድር ላይ እሳት ልጥል መጣው፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ እንደሚል ጌታ ኢየሱስ ክርስቶስ አሁን የሚፈልገው ነገር ምንድነው ብለን ብንጠይቅ በቀጥታ መልሱ የዛሬ 2017 በእኛ በኢትዮጵያ በእናንተ 2025 ዓመተ ምህረት ጌታ የጣለው እሳት በኔ ህይወት ውስጥ፣ በቤተ ክርስቲያን ውስጥ፣ በምድር ላይ ሲነድ ማየት ይፈልጋል። ስለዚህ ጌታ ሲነድ ሊያየው የሚፈልገው እሳት አለ እና ዛሬ ስለ እሳት ነው የምንነጋገረው፣ ስለ እሳት ነው የምንጸልየው። አሜን። የእግዚአብሔር እሳት በኢየሱስ ስም ይቀጣጠላል፣ ይነዳል፣ ደግሞም ይወድቃል በመካከላችን። ስለ እሳት ስናነሳ በተለይ በመጽሐፍ ቅዱሳችን ላይ እግዚአብሔር ያዘዘው እሳት አለ፣ እግዚአብሔር ደግሞ ያላዘዘው እሳት አለ። መጽሐፍ ቅዱስ እንደሚነግረን የአሮን ልጆች እግዚአብሔር ያላዘዘውን እሳት አቀጣጠሉ፣ አነደዱ ይላል። ደግሞ እግዚአብሔር ሲነድ ሲቀጣጠል ሊያየው ደግሞ የሚፈልገው እሳት አለ። እዚህ ዘሌዋውያን ምዕራፍ 6 ቁጥር 9 ላይ አሮንና ልጆቹን እንዲህ ብለህ እዘዛቸው፣ ስለሚቃጠለው መስዋዕት አቀራረብ የምትከተለው ሥርዓት ይህ ነው። የሚቃጠለው መስዋዕት ሌሊቱን ሁሉ እስኪነጋ ድረስ በመሰዊያው ላይ ባለው ማንደጃ ላይ ይቀመጥ፣ እሳቱም በመሰዊያው ላይ ዘወትር ሲነድ ይደር። እሳቱ ሳያቋርጥ ይንደድ በመሰዊያ ላይ። እኔ ላየው የምፈልገው እሳት አለ መሰዊያ ላይ። ይሄ እሳት 24 ሰዓት 7 ቀን ሲቀጣጠል ማየት እፈልጋለሁ። እግዚአብሔር በእርግጥ ሲቀጣጠል ሲነድ ሊያየው የሚፈልገው እሳት አለ። ቅድም እንዳልኳችሁ ደግሞ እግዚአብሔር ያላዘዘው እንግዳ እሳት የሚባል ሌላ እሳት የሚባል አለ። ያላዘዘው እሳት የሚባል አለ። ስለዚህ አሁን እንግዲያው ስለ እሳት ስንነጋገር አጥርተን ለይተን ነው የምንጠራው የምንነጋገረው። ያውም ደግሞ እግዚአብሔር ያዘዘው እሳት፣ እግዚአብሔር ሲነድ ሊያየው የሚፈልገው እሳት፣
ነው ዛሬ እግዚአብሔር በልባችን መሰዊያ ላይ በቤተ ክርስቲያን መሰዊያ ላይ እግዚአብሔር ሊያነደው የሚፈልገው ስለ እሳት ስናነሳ እሳት በአንድ በኩል አልሚ ነው በሌላ በኩል አጥፊ ነው አሁን የምንነጋገረው እሳት ግን ምናልባት ክፉውን ገለባን እባብን እፉኝቱን የሚበላ የሚያቃጥል ሊሆን ይችላል ነገር ግን ሰዎችን የሚያድን የሚቀድስ የሚያጠራ የሚያነጻ ለጌታ ክብር የሚያመጣ እሳት ነው አሜን በነገራችን ላይ እሳት ሁለት ነገሮች ይፈሩታል አንደኛው ገለባ እሳትን ይፈራል ገለባ እሳትን የሚፈራበት ምክንያት ምንድነው እሳት ከመጣ ገለባ ስለሚቃጠል ነው ሁለተኛ እባቦች እፉኝቶች እሳት ይፈራሉ ትዝላችኋል ሐዋርያው ጳውሎስ በዛ በከባድ ሁኔታ ውስጥ ሐዋርያት ሥራ ምዕራፍ 27 ከዛ ጥፋት ከዛ ማዕበል ከዛ ነውጥ ከተረፉ በኋላ ምዕራፍ 28 ላይ እሳትን ማቀጣጠል ጀመረ እሳት ማቀጣጠል የጀመረበት ምክንያት ሁሉም ቆፈን ይዟቸው ስለነበር ብርድ ብሏቸው ስለነበረ እሳት ማቀጣጠል ጀመረ እሳት ሲቀጣጠልና ሲነድ ቅዝቃዜው ተመችቷት የነበረች እፉኝት ብርዱ ተመችቷት የነበረች እፉኝት እሳቱ ሲቀጣጠል ወጣች ተገለጠችና ያቺ እፉኝት እሳቱን ያቀጣጠለ የነበረውን ጳውሎስን ነደፈችው እና በጣም ብዙ ሰዎች ይሄ ምን አይነት ነፍሰ ገዳይ ሰው ነው ይሄን ከሚያህል ሞት ድኖ የእግዚአብሔር ፍርድ ተከታትሎት እዚህ ድረስ መጣ ለምን እንደዛ እንዳሉ ታውቃላችሁ ብዙዎች እንደዚህ አሉ ጳውሎስ ለምን እንዳሉ ታውቃላችሁ እፉኝት ሰውን ከነደፈች ደረጃ አለው ትነድፋለች ያብጣል ሰውየው ይወድቃል ከዛ ይሞታል ማንንም ሰው በእፉኝት ተነድፎ ተርፎ አያውቅም ስለዚህ እነሱም ተጠባበቁ ከመቼ ሰውነቱ አበጠ ከዛ ወደቀ ከዛ ሞተ ብለው ሲጠባበቁ ጳውሎስ ግን እፉኝትን መልሶ እሳት ውስጥ አቃጠላት ከዛ በኋላ ሲመለከቱ እብጠቱም የለም መውደቁም የለም ሞቱም የለም ሲቀጥል አይኤስ አምላክ ነው አሉ ጳውሎስ በርግጥም የእግዚአብሔር ፍርድ የነበረበት በደለኛም አልነበረም አምላክም አልነበረም ጳውሎስ ሰው ነበር አንዳንድ ጊዜ ሰዎች እኛ ላይ ከተንጠለጠለው ነገር የተነሳ ያለ ስም ሊሰጡን ይችላሉ አንዳንድ ጊዜ ሰዎች ጌታ በእኛ ውስጥ ከሰራው ተአምራት የተነሳ የሌለ ክብርም ሊሰጡን ይችላሉ እኛ ግን ሁለቱም አይደለንም ጌታ ያለንን ነን አሜን እፉኝት እሳትን ይጠላል አይወድም ምናልባት በሌላም ቋንቋ ለናገር ሰይጣን እሳትን አይወድም እሳትን ይፈራል ብዙ ጊዜ አጋንንት ሊያዛቸው ሰዎች ስትጸልዩ አስተውላችሁ ከሆነ ተቃጠልኩ ነው የሚሉት ለምን እሳት ላያቸው ላይ ስለሚወድቅ አሜን ስለዚህ እሳት የሚፈራው ገለባ ነው እሳት የሚፈራው እፉኝት ነው ወርቅ ግን እሳትን አይፈራም ወርቅ እንዲሁም ወርቅነቱ የሚታወቀው እሳት ውስጥ ሲገባ ነው አንድ ወርቅ የሚመስል ነገር ይዛችሁ እና አንድ ደግሞ ወርቅ የሆነ ነገር ይዛችሁ አንድ ወርቅ ነጋዴ ጋር መጣችሁ ወርቅ ግዛኝ ብትሉት አሁን ብዙ ዘመናዊ መለያዎች መተዋል ስላውኑ አይደለም የምናገረው ስለቀደመው መለያ ነው የምናገረው ብትሉት ያ ሰው ሁለቱንም ይቀበላችሁና ወርቅ የሚመስለውንም ወርቁንም አንድ ነገር ያደርጋል እሳት ውስጥ ይከታቸዋል በርግጥ ወርቅ ከሆነ ወርቅ የሆነው እሳቱ ጥርት አድርጎት የበለጠ አድምቆ ሲያወጣው ወርቅ የሚመስለው ግን እዛው ቀልጦ ብረቱ ተጣሞ ይወጣል ስለዚህ እሳት ምን ማድረጊያ ነው ማጥሪያ ነው መለያ ነው እሳት እኔና እናንተ በክርስቶስ ደም የተዋጀን የእግዚአብሔር ልጆች ነን ክብር ለእግዚአብሔር ይሁን
ስለዚህ ስለ እሳት ስንነጋገር እሳት እኛን ያጠራን ይቀድሰን እንደሆነ እንጂ በኋላ እናገራለሁ ስለ እሳት ስለምናቀጣጥል ምን አይነት እሳት ነው የምናቀጣጥለው የሚለው ያ እሳት ያጠራን ይቀድሰን ለእግዚአብሔር ይለየን እንደሆነ እንጂ እኛን አያጠፋንም ላያችን ላይ ያለውን ግን ገለባ ይበላዋል ላያችን ላይ ተንጠለጠለውን እፉኝት ግን ያቃጥለዋል ስለዚህ እዚህ ጉባኤ ውስጥ ዛሬ ትልቁም ትንሹም አንድ ነገር በማድረግ ከኔ ጋር ይተባበራል ያም ደግሞ ጌታ ሲቀጣጠልና ሲነድ ሊያየው የሚፈልገውን እሳት ይጠራልኛል አሜን እስቲ ጉባኤው እሳት ብሎ ይጮህ እስቲ እሳት በሉ እስቲ ወገኖቼ አሜን በራድ ወይም ትኩስ ስላልሆን ክልተፋ ነው በራድ ወይንም ትኩስ ብትሆን ጥሩ ነበር አለ ጌታ ኢየሱስ ሲናገር በርግጥ በራድ እንድንሆን ጌታ አይፈልግም ግን የለየለት ይሻላል ለብ ስላልክ ይላል አሁን ከለብታ የሚያወጣን ትኩስ የሚያደርገን ምንድነው ብለን የመንፈስ ቅዱስ እሳት ነው በርግጥ እንዳልኳችሁ ጌታ ሲነድ ሊያየው የሚፈልገው እሳት አለ መንፈሳዊ ቅዝቃዜን ከኛ የሚያስወግድ መንፈሳዊ ግለትን የሚያመጣ አሁን ብናገረው ስለ ስሜት ግለት አይደለም ብናገረው በስሜት ስለ መጋል ሳይሆን በመንፈስ ስለ መቀጣጠል መጽሐፍ ቅዱስ ሲናገር በመንፈስ የምትቃጠሉ ሁሉ ይላል በመንፈስ መቃጠል የሚባል ነገር አለ በመንፈስ መቀጣጠል የሚባል ነገር አለ በመንፈስ የምንቃጠለውና የምንቀጣጠለው መቼ ነው ስንል ጌታ በእኛ መካከል ሲነድና ሲቀጣጠል ሊያየው የሚፈልገው ያ እሳት በእኛው ሲቀጣጠል ያን ጊዜ ቅዝቃዜ ከኛ ላይ ይነሳል ያን ጊዜ ትኩስ እንሆናለን ወደ ኋላ ልመልሳችሁ ገና በጌታ ባመንን ጊዜ የጌታ የፍቅሩ ሰዓት የቃሉ ሰዓት የመንፈሱ ሰዓት የወንጌሉ ሰዓት ውስጣችን ሲቀጣጠል ሲነድብን የነበረ እና ጸልየን ማቆም ያቅተን የነበረ ቃል አንብበን መዝጋት ያቅተን የነበረ ያኔ አይለኛ መቀጣጠል ውስጥ የነበረን አሁን በተለያየ ምክንያት ያ እሳት አለ ውስጣችን ግን የተዳፈነብን ካለን ዛሬ በኢየሱስ ስም እሳት ይቀጣጠላል በኢየሱስ ስም እሳት ይነዳል ጌታ ይሄ እሳት ሲነድ ማየት ይፈልጋል ስለዚህ ዛሬ የጌታ ፍላጎት ለኔ ላንተ ላንቺ ለዚህ ኢቫንጀሊካል በቶሮንቶ ላለች ቤተክርስቲያን ወገኖቼ ምንድነው ብላችሁ ብትጠይቁኝ ጌታ የጣለው እሳት ሲቀጣጠል ሲነድ ማየት ይፈልጋል እስቲ አንድ ጊዜ እሳት በሉልኝ እንደገና እንድገመው እስቲ እሳት እስቲ አንድ ጊዜ እሳት ሃሌሉያ ግን ይሄ ጌታ ሲቀጣጠልና ሲነድ ሊያየው የሚፈልገው እሳት ምን አይነት እሳት ነው የሚለውን እንዲሁ አንድ ሁለት ብዬ ልናገር በአጭሩ ወገኖቼ በመካከላችን ጌታ ሲቀጣጠልና ሲነድ ሊያየው የሚፈልገው የመጀመሪያው የቃሉ እሳት በመካከላችን ጌታ ሲቀጣጠል ማየት ይፈልጋል አሜን የቃሉ እሳት ምን ማለት ነው የቃሉ እሳት ብዬ ስናገር መጽሐፍ ቅዱስ ለእግዚአብሔር ቃል ሲናገር በዚህ በኤርሚያስ ላይ በውኑ ቃሌ እንደ እሳት ድንጋይንም እንደሚያደቅ መዶሻ አይደለችምን ይላል እግዚአብሔር የእግዚአብሔር ቃል እንደ እሳት ነው ክብር ለእግዚአብሔር ይሁን እንደ እሳት ነው ገለባን እንደሚበላ እሳት ነው እንደዚሁም በተናገርኩት ቁጥር እጮሃለሁ አለ ኤርሚያስ ምዕራፍ 20 ቁጥር 8 ቅድም ያነበብኩላችሁ ምራልባት ክፍሉን መጽሐፍ የምትፈልጉ ኤርሚያስ ምዕራፍ 23 ቁጥር 29 ነው በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለችምን ይላል ያለው አሁን ደግሞ ማነብላችሁ ኤርሚያስ ምዕራፍ 20 ቁጥር 8 ነው በተናገርኩ ቁጥር እጮሃለሁ ግፍና ጥፋት ብዬ እጮሃለሁ የእግዚአብሔር ቃን ቀኑን ሁሉ ስድብና ዋዛ ሆኖብኛልና አለና
እንደዚህ አለ እኔም የእግዚአብሔርን ስም አላነሳም ከእንግዲህ ወዲህ በስሙ አልናገርም ብል በአጥንቶቼ ውስጥ እንደገባ እንደሚነድ እሳት ያለ በልቤ ሆነብኝ ደከምኩ መሸከምም አልቻልኩም ይላል የእግዚአብሔር ቃል በልባችን ውስጥ እንደገባ እሳት የሚቀጣጠል ነው አሜን የሚነድ ነው ወገኖቼ ስለዚህ እግዚአብሔር አምላክ የቃሉ እሳት በቤተክርስቲያኑ ሲቀጣጠል ማየት ይፈልጋል በእኔ ውስጥ በአንተ ውስጥ ባንቺ ውስጥ ሲቀጣጠል ማየት ይፈልጋል ዛው ኤርሚያስ ላይ ሲናገር እንደዚህ ብሎ ይናገራል ሕዝቤ ቃሌን ጥለዋልና ምን አይነት ጥበብ ይሆንላቸዋል ትውልድ ሆይ የእግዚአብሔርን ቃል ተመልከቱ እያለ ይናገራል የእግዚአብሔርን ቃል ተመልከቱ ትውልዱ ወደ እግዚአብሔር ቃል እንዲመለስ የእግዚአብሔርን ቃል ከጣለበት እንዲያነሳ መጽሐፍ ቅዱስ ይነግረናል ሰው የእግዚአብሔርን ቃል ሲጥል በራሱ ምኞት በራሱ ሐሳብ መመላለስ ሲጀምር ወገኖቼ ያን ጊዜ ውድቀት ይሆናል ያን ጊዜ አቅጣጫ መሳት ይሆናል ወገኖቼ ቤተክርስቲያን ዛሬ ይሄንን ቃል ማንሳት አለባት የቃሉ እሳት መንደድ አለበት የቃሉ እሳት መቀጣጠል አለበት ያስቀመጥነውን ቃል ወገኖቼ አንስተን ማንበብ አለብን መብላት አለብን አሜን ነው አንድ ሰሞን አዲስ አበባ እንደዚህ የሚል መልእክት መጥቶ ነበር ከዚህ ከጥቁሩ መጽሐፍ ልንገራችሁ ወይስ እንደወረደ ብለው ጠይቀው ብዙ ሰዎች አይ ጥቁሩን አስቀምጥና እንደወረደ ብለው ሰዎች የራሳቸውን ምኞት መናገር የጀመሩበት ዘመን ላይ ነው ያለነው ይሄ ቃል ተጥሎ ምን ይነገራል ትንቢት እዚህ ውስጥ ፈውስ እዚህ ውስጥ ታምራት እዚህ ውስጥ እኛ የተወለድነው በዚህ የምናድገው በዚህ የምንኖረው በዚህ የእግዚአብሔር ቃል ለዘላለም ይኖራል ያው የሆነውን ቃል ወገኖቼ ጥለን ሌላውን አንጠልጥለን ይሄንን ያለንበት ዘመን አብቅቶ እግዚአብሔር በመካከላችን ሲቀጣጠል ሲነድ ሊያየው የሚፈልገው አንድ እሳት አለ እሱም የቃሉ እሳት ይባላል ወደ ኤማውስ ሄዱ የነበሩ መንገደኞችን በተመለከተ ዛጋ አንድ ታሪክ ታያላችሁ ሁለት ናቸው መሄድ የነበረባቸው ጌታ ኢየሱስ በኢየሩሳሌም ጠብቁኝ ነው ያላቸው ግን የሰሞኑ ሁኔታ ነባራዊው ነገር ጌታ ኢየሱስ ክርስቶስ ታልፎ መሰጠትና መሞት ተስፋ አስቆርጧቸው ወደ ኤማውስ እየሄዱ በነበረበት ጊዜ ጌታ ኢየሱስ ተነሳና ከነሱ ጋር አብሮ መጓዝ ጀመረ እና ጌታ እንደዚህ ያላችሁ እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ምንድናቸው ብሎ ጠየቃቸው አልሰማህም አላወቅም እዚህ ከተማ ውስጥ አትኖርም በቃልና በሥራ ብርቱ ስለነበረው ስለ ናዝሬቱ ስለ ኢየሱስ አልሰማህም በዚህ ሰሞን ታልፎ እንደተሰጠ እንደሞተ እንደተቀበረ እኛስ እስራኤልን ይቤዣል ብለን ተስፋ አድርገነው ነበር እሱ ግን ይኸው ሞተ ተቀበረ እያሉ ሲነግሩት ለራሱ ለኢየሱስ ስለ ኢየሱስ ሲነግሩት ጌታ ኢየሱስ እናንተ የማታስተውሉ ነቢያት የተናገሩትን ከማመን ልባችሁ የዘገየ አለና ከሙሴ ጀምሮ በነቢያት የነበረውን መጽሐፍ በሙሉ ተረከላችሁ አሜን ብቻም እኔ እዚህ ጋር ኖ እኔ እኮ ተነስቻለሁ እኔ እኮ ነኝ ብሎ ሊነግራቸው ይችላል ኖ ትውልዱ ይሄን ቃል ካላመነ በዚህ ቃል ውስጥ ካልተቀጣጠለ በታምራት በማየት ብቻ አይጸናም አሜን ነው ትዚላችኋል የአብታሙና አላዛር ሰውዬ በሞቱ ጊዜ በኋላ አብታሙ ሰውዬ በሰዓት ውስጥ ሆነ ረጅም ታሪክ ባጭሩ አላዛር በአብርሃም እቅፍ ሆነ እና ከዛ እርስ በርስ መነጋገር ጀመሩ ባካ አባቴ አብርሃም ሆይ ባክ ካላዛር እጅ የሚፈሰውን ውሃ ትንሽ ላክልኝ ላካው አለው አላዛርን ላካው ሲለው ኖ በእኛና ባንተ መካከል መተላለፍ እንዳንችል ገደል አለ አለው በቃ ምንም እንደማይሆን ሳይውቅ እንግዲያውስ በቃ እስቲ አላዛር ይሄድና ለወንድሞቼ ወደዚህ እንዳይመጡ ይንገራቸው
አይ ና ሙሴና ነቢያት አሉላቸው እዛ አይ ሙሴና ነቢያትም እኔም ሰምቼ ነበር ግን አልተቀበልኩኝም ግን ከሙታን አንድ ሰው ሄዶ ቢነግራቸው ግን በርግጥም ያምናሉ እንግዲህ ያው ስለንገር ሙሴንና ነቢያትን የማያምኑ ከሆነ ከሙታንም አንዱ ቢነሳ ያምኑ ቅዠት ነው የሚሉት ይሄ ቃል ካልታመነ ሌላ ነገር አይታመንም ስለዚህ ኢየሱስ ወደ ቃሉ ነው የመለሳቸው በውስጣቸው ተተክሎ የነበረውን 3 ዓመት ተኩል ያስተምራቸው የነበረውን የቃል እሳት ሲያቀጣጥለው ነበር ተስፋ መቁረጥ የዘመኑ ነገር የአካባቢው ነገር ያዳፈነውን ያን እሳት ፍያለ ያቀጣጥለው ነበር ዛሬ በሁኔታ እየተዳፈነ ያለ በልባችን ውስጥ ያለ ቃል በኢየሱስ ስም ይቀጣጣል ከምናልፍበት ነገር የተነሳ ከውጣውረድ የተነሳ እግዚአብሔር የተናገረን የተስፋ ቃል ውስጣችን የደበዘዘብን ብንኖር ዛሬ በኢየሱስ ስም ይንደድ አሜን ያ ቃል በኢየሱስ ስም ይቀጣጣል ሌላ አይደለም በውስጣችሁ የተተከለው ያ ቃል በኢየሱስ ስም ይቀጣጣል እስቲ እሳት በሉልኝ እስቲ የቃሉ እሳት እንበል እስቲ አሜን የቃሉ እሳት በኢየሱስ ስም ይንደድ ቢገርማችሁ ነገራቸውና ከዛ ወደ ቤት ካልገባ ብለው ግድ ሲሉት ያው መቼም ጌታን ግድ በሉት ግድ ካላችሁት ይገባል እና ግድ የሚለው ሰው ነው አሁን የሚያስፈልገው በኢየሱስ ስም ግድ ማለት ይሆነልን ግድ ሲሉት ገባ አልገባም ብሏቸው ነበር ግድ ሲሉት ገባ ከዛ በኋላ ምግብ አቀረቡለት ለመጸለይ ሲጀምር አይኖቻቸው ተከፈቱ ኢየሱስ እንደነበረ አወቁ እሱ ተሰወራቸው ለቃሉ አሳልፎ ሰጣቸው አሜን ከዛስ ምን አሉ እርስ በርሳችን ወይኔ ያለ ሲናገረን ልባችን ይቃጠልብን ነበርኮ እሳቱን ነበርኮ የሚያቀጣጥለው የቃሉን እሳት ነበር የሚያቀጣጥለው ታውቃላችሁ ወደ ኤማውስ ሄዶ የነበሩ ሰዎች የቃሉ እሳት ሲቀጣጠልና ሲገባቸው አቅጣጫ ቀየሩ ወደ ኢየሩሳሌም መሄድ ጀመሩ ወገኖቼ ዛሬ ቤተክርስቲያንን አቅጣጫ የሚቀይር አሜን በኢየሱስ ክርስቶስም የቃሉ እሳት ይቀጣጣል የቃሉ እሳት ይንደድ ወገኖች የቃሉ ስልጣን በቤተክርስቲያን ላይ ይነሳ እንደሱ ሲሆን ምን እንደሚሆን ታውቃላችሁ ያቅጣጫ ለውጥ ይሆናል ወደ ኤማውስ የነበረ ወደ ኢየሩሳሌም ይሆናል አሜን ክብር ለእግዚአብሔር ይሁን ተቀጣጠለ በውስጣቸው ነደደና አቅጣጫ ተቀየረ እሳት እንበልስቲ የቃሉ እሳት እንበልስቲ አሜን በኢየሱስ ስም በውስጣችን ይቀጣጣል ዛሬ እናገራለሁ በተለያየ ሶሻል ሚዲያ በመንሰማው በመናየው በተለያየ ስራ ቢዚ በመሆን ውስጣችን የዚህ የቃል እሳት ተዳፍኗል ከዚህ የተነሳ ቃሉ ተረት ሆኖብናል የቃሉም ደጅም አይከፈትልንም ተዘግቶብናል ዛሬ ግን መጻፍትን ያስተውሉ ዘንድ አምሮአቸውን ከፈተላቸው እንደሚል ከሙሴ ጀምሮ እስከ ነቢያት ተረከላቸው መጻፍትን እንደሚል አሜን እግዚአብሔር አምሮአችንን ይክፈት አሜን መጽሐፉን ይክፈትልን አሜን የተከፈተውን መጽሐፍ ይስጠን የተከፈተውን መጽሐፍ ከመላኩ ወሰዳለው ያቺ ትንሽ የተከፈተች መጽሐፍ በላዋት እኖ ባፌ ላይ ጣፈጠችኝ ወዴን ግን መራራ አደረገችኝ በነገስታት ላይ በወገኖች ላይ እኖ በህዝቦች ላይ ትንቢት ልትናገር እንደገና ይገባሃል ተባለልኝ ዛሬ ቤተክርስቲያን በነገስታት ላይ ትንቢት እንድትናገር አሜን የተከፈተው መጽሐፍ ውስጣችን ይግባ መጽሐፉን መብላት በዚህ መጽሐፍ መቀጣጣል እስቲ ለዚህ ቃል ክብር ስጡ አሜን ሃሌሉያ ለቃሉ ክብርና አምጣ እስቲ ሃሌሉያ በእግዚአብሔር ቃሉን አከብራለሁ ተብሎ እንደተጻፈ አሜን እግዚአብሔር የተመሰገነ ይሁን ለቃሉ የቃሉ እሳት ወገኖቼ ሁለተኛ በውስጣችን እንዲቀጣጣል እግዚአብሔር ሊያየው የሚፈልገው ነገር ምንድነው ስንል የመንፈስ ቅዱስ እሳት አሜን እስቲ አሁንም እሳትን በልስቲ እስቲ የመንፈስ ቅዱስ እሳትን በልስቲ ሃሌሉያ የመንፈስ ቅዱስ እሳት መጽሐፍ ሲናገር በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 3 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 3 እንደ እሳት የተከፋፈሉ ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀመጡባቸው በሁሉ መንፈስ ቅዱስ ሞላባቸው
መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ጌታ በመጣ ጊዜ ዮሐንስ ነበርና ዮሐንስ እንደዚህ አለ፣ ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 5 ማቴዎስ ይህንን ሲተርከው እንደዚህ አለ፣ እኔስ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። አሜን። በርግጥ በእሳትም ያጠምቃችኋል የሚለው አንዳንዶች የብዙ የመጽሐፍ ቅዱስ አዋቂዎች ከጀጅመንት ጋር ከፍርድ ጋር አያይዘውት ይናገሩታል። ያ እንዳለ ሆኖ ግን በመንፈስ ቅዱስ በእሳት ያጠምቃቸዋል። ስለዚህ ወገኖቼ ሌላው በእኛ ውስጥ ጌታ ሲቀጣጠል ያየው የሚፈልገው የመንፈስ ቅዱስ እሳት። ክብር ለእግዚአብሔር ይሁን። እዚህ ጋር ስለ አንድ ነገር ማንሳት እፈልጋለሁ። ብዙ ጊዜ የመንፈስ ቅዱስ እሳትና የቃሉን እሳት ለያይተን ለማስቀመጥ እንሞክራለን። ወገኖቼ መንፈስ ቅዱስና እሳትና የቃሉን እሳት በፍጹም መለያየት አትችሉም። እኔ ነገርኳችሁ ቃል ሕይወትም ነው መንፈስም ነው። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ሕይወትም ያለበት መንፈስም ያለበት ነው ቃሉ። ደግሞ መንፈስ ቅዱስ ደግሞ ቃሉን ነው የሚናገረው፣ ቃሉን ነው የሚያናግረን። ሁለቱ የአንድ ሳንቲም ሁለት ገጽታ ናቸው። ለዚህ ነው መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ የሚለው። መጽሐፍትን ማወቅ ኃይሉንም ማወቅ ወገኖቼ ወሳኝ ነገር ነው። አሜን። ስለዚህ እግዚአብሔር በእኛው ሲቀጣጠል ያ የሚፈልገው ሌላው የመንፈስ ቅዱስ እሳት ነው። ኢንዶኔዥያን ሪቫይቫል የሚባል መጽሐፍ አንብቤ ነበረ፣ ቆይቷል ካነበብኩት እና እሱ መጽሐፍ ሳነብ ያየሁት እዛ በኢንዶኔዥያ ውስጥ በነገራችን ላይ በነበረው ሪቫይቫል በሐዋርያት ሥራ ላይ የነበሩ በጣም ብዙ ተአምራቶች የተደረጉበት ሪቫይቫል ነበረ እና አሁን በርግጥ ሙሉ ለሙሉ ያው ናቸው በብዛት ያሉት እና ግን ያኔ ግን የመንፈስ ቅዱስ እሳት በመካከላቸው ይቀጣጠል ስለነበረ ይነድ ስለነበረ ማያምኑ ሰዎች ከሩቅ ያዩ ነበር ይባላል። ቤተክርስቲያን ቅዱሳን ሲጸልዩ እሳት ጣራው ላይ ሲቀጣጠል በጣም ብዙ ሰዎች አደጋ መስሏቸው መተው ለማየት ሲሉ በመንፈስ ቅዱስ እሳት እየተነኩ ዛሬ ብዙዎችን የሚጠራ ብዙዎችን የሚስብ ከመጡም በኋላ የሚነካ ለክርስቶስ የሚማርክ አሜን። በኢየሱስ ስም የመንፈስ ቅዱስ እሳት ይቀጣጠል። ሙሴ የተሳበበት ቁጥቋጦ ሲቃጠል ግን እሳት ሲነድበት ቁጥቋጦ ግን ምንም ሳይሆን በጣም የሚስብ ነገር ነው። ሲሄድ እግዚአብሔር ሙሴን ያገኘበት እሳት። እስቲ እሳት እንበል እስቲ የመንፈስ ቅዱስ እሳት እንበል እስቲ። አሜን። በኢየሱስ ስም በውስጣችን ይንደድ ወገኖች፣ ይቀጣጠል ወገኖች። ሐዋርያው ጳውሎስ ለጢሞቴዎስ እንደዚህ አለው፣ እነሆ አንተ ውስጥ እሳት አለ፣ እኔ ደግሞ አንድ ነገር አደርጋለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። ግዴላችሁም ኢቫንጀሊካል ቶሮንቶ ቤተክርስቲያን እግዚአብሔር አንድ ፕሮግራም ይዟል። ያ ፕሮግራም እሳት የማቀጣጠል የጸጋ ስጦታዎች የሚንቀሳቀሱበት እሳት፣ የፈውስ የተአምራት፣ የድንቅ የምልክት ብዙዎችን ለክርስቶስ የሚማርክ የጨለማውን ሥራ የሚያፈርስ እፉኝቶችን የሚበላ እሳት እግዚአብሔር በመካከላችን ማቀጣጠል ይፈልጋል፣ ማንደድ ይፈልጋል። እና ምንድነው የሚለው? አንተ ውስጥ እሳት አለ፣ ግን እሱን እኔ እጆቼን በመጫኔ ማቀጣጠል እፈልጋለሁ ይለዋል። ይሄን ቃል ብዙዎቻችሁ ምናልባት አይታችሁታል። በምንድነው የሚጠቀመው? ልክ እንደዚህ በገጠር ውስጥ ሰዎች እሳትን ካቀጣጠሉ በኋላ በድሮ ዘመን ማለት ነው እሳቱን አያጠፉትም፣ እሳቱን ያዳፍኑታል።
እና ከዛ በኋላ ሌላ ነገር ማብሰል ሲፈልጉ ሌላ እሳት አይጭሩም ያዳፈኑትን አመድ ያነሱትና በርከክሉና ያንኑ ሲሉት ያ እሳት ይቀጣጠላል እንደዚህ ነው ያለው አንተ ውስጥ እሳት አለ ግን አንድ ነገር አዳፍኖታል ፍርሃት የሚባል እግዚአብሔር ደግሞ የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠም ስለዚህ አንተ ውስጥ ያለው እሳት እንዲቀጣጠል እኔ ውስጥ ያለውን አነሳሳለሁ እኔ አንድ ትልቅ እውነት ልናገር በቤተክርስቲያን ውስጥ ጌታ የጣለው እሳት አለ አሁን አዲስ እሳት አናመጣም ግን በተለያየ ነገር ግን የተዳፈነ አለ ዛሬ እንለዋለን ሃሌሉያ እንዲቀጣጠል እንጸልያለን እግዚአብሔር የኔን እሳት አሜን በኢየሱስም ያቀጣጥለው እስቲ ቀኝ እጆቻችሁን አንሱ ሃሌሉያ አሜን እግዚአብሔር ሆይ ይህ እሳት አንተ ሲነድ ልታየው የምትፈልገው እሳት የቃል እሳት የመንፈስ እሳት በኢየሱስም ይቀጣጠል ይንተን ጌታ ዛሬ በፍርሃት የተዳፈነ ቢሆን ዛሬ በሁኔታ የተዳፈነ ቢሆን ዛሬ በመናልፍበት ህይወቱ ጣውረድ የተዳፈነ ቢሆን ከዚህ የተነሳ በቅዝቃዜ ውስጥ ገብተን ቢሆን ዛሬ ቅዝቃዜን የሚያጠፋ እኖ ፉኝትን የሚበላ እሳት በኢየሱስ ስም ይንደድ ልዩ ልዩ የጸጋ ስጦታዎች በኢየሱስ ስም ይነሳሱ አሜን አሜን ይንደድ ሶስተኛ የሚቀድስ እሳት የቅድስና እሳት አሜን በኢየሱስ ስም ይንደድ የቅድስና እሳት እግዚአብሔር በመካከላችን ሲነድ ማየት ይፈልጋል ስለዚህላችኋል ኢሳይያስ ምዕራፍ 6 ቁጥር 6 ላይ ከሱራፌልም አንዱ እየበረረ ወደኔ መጣ በእጁም ከመሰዊያ በጉጠት የወሰደው ፍም ነበር እና አፌን ዳሰሰበትና ነው ይከንፈሮችን ነክቷል በደልም ካንተ ተወገደ ኃጢአትም ተሰረየለ አለኝ ምንድነው ታሪኩ ረጅም ታሪክ ባጭሩ ኦዚያን በሞተበት አመት እግዚአብሔር ረጅምና ከፍ ባለ ተራራ ላይ ተቀምጦ አየሁት እና ከዛ የሆነውን ነገር ተናገረና አንድ ነገር አለ እግዚአብሔርን ሲያይ ወዲያውኑ ራሱን አየ ራሱን ሲመለከት ደግሞ ከንፈሩ የረከሰበት ከንፈሮቻቸው በረከሱባቸው አካባቢ እንደሚኖር ገባው ወየው 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 ከንፈሬ የረከሰብኝ ከንፈሮቻቸው በረከሱባቸው አካባቢ የምኖር ሰው ነኝ የሰራዊት ጌታን እግዚአብሔርን አይቻለውና ጠፋው አለ አሁን አያችሁ ብዙዎቻችን ባለን ቅድስና ተጽናንተን የምንኖረው ለምን እንደሆነ ታውቃላችሁ አጠገባችን ያለውን ሰውና ያለን እና ከሱ አንፃር ራሳችንን ስናይ ደናነን ስለዚህ በቃ ደናነን እያለን እንኖራለን ደናነን እያለን እንኖራለን ማለት ደህንነት የለም እኮ ግን ደናነን እያለን እንኖራለን እግዚአብሔርን ግን ስናይ ቅዱስ 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 የሰራዊት ጌታ እግዚአብሔር ይያሉ ቅድስናው ሲታወጅ ቅድስናውን ስናይ ግን ወገኖቼ ያን ጊዜ የሚታየን የኛ ርኩሰት ነው የኛ አመጻ ነው የኛ ክፋት ነው አሁን ብዙ ጊዜ እያወዳደርን ያለነው አዘቀገባችን ካለ ጋር ስለሆነ በብዙ ርኩሰትና አመጻና ክፋት ውስጥ እየተመላለስን ምንም እንዳልሆነ ሰውም እየተመላለስን ነው ያለነው ዛሬ ግን እላለው አይኖቻችን ጌታን ማየት አሜን ይሁንላቸው ደግሞም እግዚአብሔር አሜን በእሳቱ ይቀድሰን ወገኖቼ እና አየ ሲያይ አንድ ነገር አየ እርሱ መርከሱን አየ አካባቢ ያለው መርከሱ አየ እና ወዮ ጠፋው ሲል ግን አይ አልጠፋህም አንተን የሚቀድስ እሳት አለ የሚያነጻ እሳት አለ ገለባን የሚበላ እሳት አለ ዝገትን የሚያነጻ እሳት አለ እኖ ጄን ባንቺ ላይ አመጣለሁ ዝገትሽንም በጣም አነጻለሁ ቆርቆሮሽንም አወጣለሁ ተብሎ እንደተጻፈ ቆርቆሮ የሆነው ነገራችን ጭወት ብቻ የሆነው ትርጉም የማይሰጠው ነገራችን ከቅድስና ጉድለት የተነሳ ከዝገቱ የተነሳ ወገኖች ጭወት ብቻ የሆነብን ነገራችን ዛሬ እግዚአብሔር በኢየሱስ ስም ይቀይረው በእሳቱ ነክቶ ከኔ ጀምሮ እግዚአብሔር አሜን ይቀድሰኝ ነብዩ እግዚአብሔር ይቀድስ
ሐዋርያውን እግዚአብሔር ይቀድስ ቄሱን እግዚአብሔር ይቀድስ ፓስተሩን እግዚአብሔር ይቀድስ ሽማግሌዎችን እግዚአብሔር ይቀድስ ነብዩ ረክሶ ነበር ኑ ወደ እግዚአብሔር እንመለስ እሱ ሰብሮናልና እሱ ይጠግነናል ኑ አሁን ተመለሱ ብቻ ሳይሆን መባል ያለበት እንመለስ ነው ተናጋሪውም ሰሚውም በኢየሱስ ስም መቀደስ ይሆንለት አሜን በኢየሱስ ስም መንጻት ይሆንልን አሜን መጥራት ይሆንልን ወገኖቼ መጽሐፍ ቅዱስ ሲናገር በዚህ በዳንኤል ላይ በመጨረሻው ዘመን ብዙዎች አለ ራሳቸው ያጠራሉ ያነጻሉ ይነጥሩማል ክፉዎች ግን በክፋታቸው እየባሱ ይሄዳሉ አለ እና አንድ ጊዜ ይሄ አንጻራዊ ቅድስና ይባላል አሁን ቅድም ሲጸለይ ነበር አንድ እንደዚህ የሌዝቢያንስ የሆሞሴክሹዋል የግብረ ሰዶም አሰራር በበረታበት አካባቢ ሌላው ኃጢያት ኖርማል ሊመስል ይችላል አግኝታችሁኛ ሰምቻለሁ ያለ በቃ ተዋቸው ልጆቼን ተዋቸው ወንድና ሴት አረ በዛ ይገላገሉልኝ አትንካቸው ያለ ጊዜም ቢያረ ግድ የለም አያችሁ እግዚአብሔር በኢየሱስ ስም ይቀድሰን አሜን ያንጻን አሜን ያጥራን አሜን እዚህ ጋር ያለው ማት ስላለ እዚህ ጋር ያለው ኖርማል ይሆንብናል እርስ በርስ እናነጻጽረው ደና እንደሆነን ይሰማናል ዛሬ ጌታን በማየት አሜን በኢየሱስ ስም መቀደስ ይሆንልን የቅድስና እሳት እስቲ እሳት እንበል እስቲ የሚቀድስ እሳት እንበል እስቲ የሚያነጻ እሳት እንበል እስቲ የሚያጠራ እሳት እንበል እስቲ ኦ ሃሌሉያ የሌዊ ልጆች ያጠራቸዋል ያነጥራቸዋል የሚያነጥር እሳት ከዛ በኋላ በሚያቀርቡት ቁርባን ደስ ይለኛል ከዛ በኋላ እንደገና ታድሶን አመጣለሁ በነገራችን ላይ ስለ ሪቫይቫል ስናስብ እቺ ቤተክርስቲያን ሪቫይቫል ያሰጋታል እንግዲህ በኔጌቲቭ ነው የተናገርኩት ሪቫይቫል ጌታ ያመጣ ነው አሜን ነው ሪቫይቫል አይለኛ ታድሶ ሰው ያላስነሳው ጌታ ራሱ የሚያስነሳው ግን አንድ ነገር ልበላችሁ ይሄ ሪቫይቫል ግን በጣም ጄኒውን የሆነው ሪቫይቫል እንዲወጣ ግን እግዚአብሔር አስቀድሞ የሚያመጣው የፒዩሪፊኬሽን የማንጻት የመቀደስ የማጥራት ስራ ነው የሚሰራው አሜን ያጠራናል ያነጻናል ይቀድሰናል ከዛ በኋላ እግዚአብሔር የሚፈልገውን የሪቫይቫል ፍንዳታ ያስነሳል ስለዚህ በኢየሱስ ስም የሚቀድስ እሳት ግዴላችሁም እሳት እንበላ አሜን አትፍሩ ገለባ ነው እሳት የሚፈራው አትፍሩ ዝገት ነው እሳትን የሚፈራው አትፍሩ እፉኝት ነው እሳት የሚፈራው በኢየሱስም እሳት በኔ ላይ ይመጣ ያው የሚቀድስ እሳት ከመሰዊያው ላይ ሰዓቴ ትንሽ እንድትጸልይ ስብከትን አሳጥር ያለኝ ነው እሺ ብየዋለሁ ሰዓቴ ነው እናንተ አላላችሁኝም እስቲ እሳት እንበል እስቲ የቅድስና እሳት እንበል እስቲ አው ሌላው ወገኖቼ የወንጌል እሳት እግዚአብሔር እንዲቀጣጠል ይፈልጋል ቅድም ባነበብኩት ክፍል በመነሻ በምዕራፍ 12 ቁጥር 49 ላይ ሉቃስ ማለት ነው በመድር ላይ እሳት ልጥል መጣው ወደም የነደደ ከሆነ ዘንድ ምን ፈልጋለሁ ብሎ ጌታ ኢየሱስ ሲነድ ሊያይ የሚፈልገው እሳት ምን አይነት እሳት እንደሆነ ታውቃላችሁ የወንጌል እሳት ኢየሱስ ያድናል ብለን የምናውጅበት እሳት ሚሽን የምንሰራበት እሳት ሰዎችን ከእሳት ተናጥቀን የምናወጣበት እሳት ከየት እሳት ከገሃነም እሳት የምናወጣበት የወንጌል እሳት ብዙዎችን የምንደርስበት እሳት ልክ ሶምሶን እነዛን ቀበሮች እሳት ለኩሶ ወደ ፍልስጤማውያን ሰፈር እንደላካቸው እግዚአብሔር በወንጌል እሳት አቀጣጥሎ ወደ ተለያየ ሰፈር መንደር አካባቢ እኛን የሚልክበት እሳት አሜን ይሄ እሳት ሲነድ ጌታ ማየት ይፈልጋል በኢየሱስም የወንጌል እሳት ይንደድ የወንጌል እሳት ይቀጣጠል ላስታውሳችሁ ወደ ኋላ በፊት ጌታን ገና እንደተቀበልን ሰሞን
ሰዎችን አግኝተን ስለ ጌታ አለመናገር ነውር እስከሚመስለን ድረስ ኢየሱስ ያድናል ብለን እንናገር የነበረን ሰዎች አሁን ከሰዎች ጋር ውለን አድረን ስለ ኢየሱስ አንድ ጊዜ መተንፈስ ያቃተን ሰዎች በኢየሱስም ይሄ ወንጌል እሳት ውስጣችን ይቀጣጣል ይሄ የወንጌል እሳት ውስጣችን ይንደድ ኢየሱስ ያድናል ብለን በምክንያት የምናውጅበት አሜን የኢየሱስ ማዳን ከፍ ብሎ የሚታይበት ኢየሱስ ብቻ የሚገለጥበት ማንንም የማይታይበት ማንንም የማይደምቅበት ኢየሱስ ብቻ የሚጎላበት አሜን እሳት ይንደድ ታዋቂ ሰው ሳይሆን ታዋቂው ኢየሱስ አዋቂው ኢየሱስ ደምቆ የሚታይበት በነገራችን ላይ ከዚህ በኋላ የሚቀጣጠለው እሳት የሆኑ ሰዎችን የሚያሳውቅ ገሌና ገሌን የሚገልጥ ሳይሆን ኢየሱስን የሚያሳውቅ ኢየሱስን የሚገልጥ ኢየሱስን የሚያደምቅ ሰዎች ወደ ኢየሱስ እንዲመለከቱ የሚያደርግ አሜን እሳት ይንደድ ይቀጣጠል አንዳንድ ሰዎች እንዲህ የተለጠፉ ቦግ ብለው የሚታዩበት ነው ኢየሱስ የሚታየበት ኢየሱስ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር ነገር ግን ለእውነት እንዳትታዘዙ ማን ነው አዚም ያደረገባችሁ ይሄን ብቻ ከናንተ ላውቅ ወዳለው በኢየሱስም አዚም ይነሳ ትንዛዜ ይነሳ ኢየሱስን የሸፈነ ማንኛቸውም ስዕል ከላያችን ላይ ይገፈፍ እኔ በሆነ አለ ጳውሎስ እኔ በሆን መላእክት ቢሆኑ ማንም ቢሆን ከዚህ ወንጌል የተለየ ወንጌል የሚሰብክ ቢኖር የተረገመ ይሆናል መቼም አሁን እርግማን ይዞ መጣ እንደ ዳትሎኝ ያባቶቻችን ወንጌል ስለ ኢየሱስ ነው ልዩ ወንጌል የለም ዛሬ ወንጌል ኢየሱስን ማወጅ ነው ኢየሱስን ማድመቅ ነው ኢየሱስን የሚያደምቅ የወንጌል እሳት አሜን ይንደድ ሌሎች በሙሉ በኢየሱስ ስም ይገፈፉ መሸፈኛ በኢየሱስ ስም ይነሳ እኔ ብሆን አለ በነገራችን ላይ በራሱ ላይ ያልጨከነ ሰው በሌላ አይጨክንም አሁን እኔ ብሆን ብሎ ጳውሎስ ተናገረ እኔ ብሆን እላለሁ እኔ ብሆን ሌላ ቢሆን ከዚህ ወንጌል ሌላ ልዩ ወንጌል ይዞ የሚመጣ ቢኖር የተረገመ ይሆናል ፈራችሁ በኢየሱስ ስም ጌታ ብቻ ከፍ የሚያደርግ አሜን የወንጌል እሳት እስቲ እሳት እንበል እስቲ የወንጌል እሳት እንበል እስቲ አሜን በኢየሱስ ስም ይንደድ መጨረሻው የጌታ የፍቅር እሳት ውስጣችን እንዲነድ እግዚአብሔር ይፈልጋል የፍቅሩ እሳት አሜን ኛን ያገኘበት የፍቅር እሳት ኛን የወደደበት የፍቅር እሳት በቃላት የማይገለጥ የፍቅር እሳት አሜን ይሄ እሳት ስለ ፍቅር እሳት ማለ ሲናገር እንዲሁ ስለ እሳት ብቻ ለመናገር ነው እሱ ጋር ፈልገው መጣው ወደ እግዚአብሔር ፍቅር ነው ማለ ምዕራፍ 8 ቁጥር 6 በልብ እንዳለ በክንድም እንደምትይዘው ማተብ አስቀምጠኝ ፍቅር እንደሞት የበረታች ቅናቷም እንደመቃብር ጨካኝ ናት ይልና እንደሚንቦጎቦግ እሳት እንደ አይለኛም ነበልባል ትነዳለች ይላል ፍቅር አሜን እኔ አሁን የምናገረው ፍቅር ብዙ አይነት ፍቅር አለ እዛ ዝርዝር ውስጥ አልገባም አጋፔ ስለሆነው ስለ እግዚአብሔር ፍቅር እኛን እንዲሁ እግዚአብሔር ስለወደደበት ፍቅር በመስቀል ላይ እነሆ ተፈጸመ ብሎ ነፍሱን ስለኛ ስለሰጠበት ፍቅር ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ለማንም ፍቅር የለውም ብሎ የተናገረበት ፍቅር ርዝመቱም ጥልቀቱም ከፍታውም ከመታወቅ በላይ የሆነ ፍቅር የዘላለም ፍቅር ወረት የሌለው ፍቅር ገና ኃጢአተኞች ሳለን እኛን የወደደበት ፍቅር የማይለወጥ ፍቅር የማይቀየር ፍቅር አሜን ይህ የፍቅር እሳት በኢየሱስ ስም በውስጣችን ይቀጣጠል አሜን በኢየሱስ ስም ይንደድ እንደዚህ ለማለት አንዳንዶቻችን ጌታ እኔን አይወደኝም እያልን ጌታን ያማን ያለን ሰዎች አለን ያማን ያለነው በዚህ ነው ኑሮ አልተሳካም ያሰብነው አልሆነም ብዙ ሰዎች እንዳሰቡት ካሰቡትም በላይ ሲሆንላቸው ለኛ አልሆነም ስለዚህ ጌታ እኔን አይወደኝም
እያለን በቁሳዊ ነገር በምድራዊ ነገር የጌታን ፍቅር እየለካን በውስጣችን ያለው ፍቅር የተዳፈነብን ያዳፈነን በጣም ብዙ ሰዎች ነን ወገኖቼ እግዚአብሔር ሊሰጠን ይችላል ላይሰጠን ይችላል ስለ እንጀራ ስለ ቁስ ነው መናገረው ልናገኝ እንችላለን ልናጣ እንችላለን ነገር ግን አንድ ነገር እናገራለሁ ጌታ እኛን መውደዱና አለመውደዱ በዚህ በእንጀራ በዚህ በቁሳዊ ነገር የሚወሰን አይደለም መጽሐፍ እንደሚናገር ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ጌታ እኔን እንደሚወደኝ ያረጋገጠልኝ ነፍሱን ሰጥቶ ነው ብር ሰጥቶኝ አይደለም መኪና ሰጥቶኝ ትዳር ሰጥቶኝ አይደለም ልጆች ሰጥቶኝ አይደለም ነፍሱን ነው የሰጠኝ ነገር ግን ለገዛ ልጁ ያራራለት ስለ ሁላችን አሳልፎ የሰጠው እንዲያው ከሱ ጋር እንዴት ሁሉን አትርፎ አይሰጠንም ባይሰጠንም ሰጥቶናል ሃሌሉያ ራሱን ሰጥቶናል ግን ዛሬ ፍቅር እንዴት ነው ውስጣችን እየተቀጣጠለ ነው የነደደ ነው በልጅነት ፍቅር በተጠራንበት ፍቅር ቀድሞውን ፍቅር ተታህልና ንስሐ ገባ ወገኖቼ ብዙዎቻችን ይሄ ፍቅር ወድቆብናል ይሄን ፍቅር ጥለናል ዛሬ በኢየሱስም ይሄ ፍቅር እሳት ይቀጣጣል እስቲ እሳት እንበል እስቲ የቃሉ እሳት የመንፈስ ቅዱስ እሳት የወንጌል እሳት የቅድስና እሳት የፍቅሩ እሳት አሜን በኢየሱስ በውስጣችን ይንደድ አሜን በውስጣችን ይቀጣጣል እንደሱ ሲሆን ምን እንደሚሆን ታውቃላችሁ በመንፈስ የምትቃጠሉ ሆኑ ይላል እና በመንፈስ ስንቀጣጠል ከዛ ማቃጠል እንጀምራለን አሜን ማቃጠል እንጀምራለን አጋንንቶች መንገድ ላይ ይሄድን ተቃጠልኩ ሊሉ ይችላሉ የሚያቀጣጥል የመንፈስ ቅዱስ እሳት አሜን እስቲ እንቆም